እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይ ሁላችሁም እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ባለፈው ይቺን እንደምታዩት በዚህ ልክ ቆመን ነበር። አሁን ምንድነው የምናደርገው? እዚች ጋር ባለፈው ልክ እንደሰራ ነው እዚች ጋር እንደዛው አሁንም ከዚች ጋር እንደዛው አራቱን ማዕዘን ላይ ማለት ነው አራቱን ማዕዘን ላይ እንዴት እንሰራለን ብትሉ ልክ ታያችኋል ብዬ አስባለሁ። አራቱን ማዕዘን እዚህ ጋር የሚታየው እዚህም ጋር እንደዛው አለ። አሁንም እዛው ዳር የሚታያችሁ ያንን እንትን እናደርጋለን ማለት ነው እንሰራለን። ይህንንም እንደዛው አራት ዳር ማለት አራት ጠርዝ ላይ አብረን እንሰራለን። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ላይክ ሼር እያደረጋችሁ ማለት ነው። ኢንሻአላህ ለጀማሪም የሚሆን በጣም ቀላል ስራ ነው፣ የማይከብድ እንደው ለጀማሪዎች ራሱ ደስ ያኔ ቀለል ያለ እንዲሁም ዲዛይኑ ደግሞ ደስ የሚል ነው ማለት ነው። ለማንኛውም አብረን ወደ አሰራሩ እንግባ። አሁን እዚህ ጋር ክሩን እንደዛ ይዘን እዚች ውስጥ እንገባለን ማለት ነው። ከዛ ምንም የምንጨምረው ወይም ደግሞ የምንቀንሰው ነገር የለም። ይሄንን ክር ያኔ አለች አይደል? እቺ ያ ሁሉም ቦታ አራትም ጠርዝ ላይ እንደዛ እኩል ነው። ይሄ የቀራን ማለት ነው። ስለዚህ ምንድነው የምናደርገው? በዚህ ጋር እንገባለን። ትንሽ ክሩ ከታች ተወሰነ እስከምትሄዱ ድረስ አንዲቷም ያው ትንሽቷ አብሮ ነው እንትን የሚሆኑት ማለት ነው። ስለዚህ ትንሽ ማውጣቱ እንትን ሊላችሁ ይችላል። በጣም ቀላል ስራ ነው። እንደ ሁላችሁም ሞክሩት። ለምን ለጀማሪ ራሱ ያን የሚሆን በጣም ቀላል ስራ ነው። ዲዛይኑ ደግሞ በጣም ደስ የሚል ይቺ ትልቅ ናት እንዴ! በዚች መልክ ትንሽ ክሩ ከታች ረዘመች አንዲቷን ማለት ነው። ከተወሰነ እንደው ቢረዝም ጥሩ ነው፣ ምክንያቱም ሹልክ እንደትል ይረዳችኋል። አሁን እዚህ ጋር ትወጣለች መሰለኝ። ይሄው ወጣች ያቺ ማለት ነው። ተሾለከች ያቺ እንደዛ ተሾለከች። በኋላ ይቆርጣታለሁ ማለት ነው። አሁንም ታያችኋል ብዬ አስባለሁ። የዚች ጋር ይመጣለሁ። አሁን እዚች ጋር ይመጣለሁ። ከዛ እንደዛው በጣም ቀላል ስራ ነው። ብቻ ማምዘዝ ብቻ ነው። በዚህ መልኩ ደግሞ ሶስቱን ጠርዝ እንትን አደርጋለሁ ይሰራለሁ። እናንተም ልክ በዚህ መልክ በጣም ቀላል ስለሆነ ቪዲዮ እስከ መጨረሻ እንትን ማለት አይገባችሁም። የተወሰነ እንትን ብላችሁ ከዛ ደግሞ መስራት ነው። በጣም ቀላል ስለሆነ ማለት ነው። የምን ለጀማሪ ራሱ ያው እየተጋገማችሁ ያኔ ማየት ምናምን ያኔ ያስፈልገዋል አይመስለኝም። ያኔ በጣም ቀላል ስለሆነ አንዳንድ ስራዎች አሉ ከበድ የሚሉት። አሁን ከታች የሚታያችሁ ያኔ ልክ እንደዛው ቀላል አይደለም። እሱ ይሆናል አይደል? እየተጋገማችሁ ማየት ይፈልጋል። ይሄ ደግሞ ያንን ያክል ያኔ ዲዛይኑ ከታች ካለው ይሄ ዲዛይኑ በጣም የሚያምርና እንዲሁም ውብ የሆነ ነው። ግን ደግሞ አሰራሩ ወይም ደግሞ እንትኑ ያን ያክል የሚከብድ ነገር አይደለም። ስለዚህ አሁን ይቺን የምንሰራት የት እናደርሳታለን? እንዳልኳችሁ እዛው መጨረሻው ላይ የቆምናባት አለች አይደል? ይሄ ዲዛይኑ ላይ እዚች በዚች ጋር ነው እንትን የምንለው ማለት ነው። ስለዚህ አድርሼ አላሳያችሁ። እሺ አሁን እንዳልኳችሁ ይቺን ቦታ ጨረስኩትና አቺን እንቆርጣታለን። ከላይ ቆረጥኳት።
ከዛ በዚች መልክ እንዳልኳችሁ ይቺ ከታችኛው አለች አይደል? በሷ ልክ ነው እንትን እንዳደረኩኝ ማለት ነው። ከዛ የታችኛውንም እንደዛው ቆርጠን ምንድነው የምናደርገው እንዳይሾለክብን በዚህ በቦታው ማለት ነው። በዚህ በቦታው ገብተን ወደ ላይ እንደ ቅድም እንትን እናደርገዋለን ማለት ነው። ምክንያቱም ይሄ እንዳይሾለክብን ይረዳናል። ያኔ በእያንዳንዱ እየገባን ማለት ነው። ልክ እንደዛ ገፍተን በእያንዳንዱ እንዳይሾለክ በሰራናው በራሱ በሌላው ሳይሆን በሰራናው በራሱ ደግመን እንሄድበታለን። የተወሰነ ከሄዳችሁ በኋላ ክሩን አሁን እዚህ ጋር አወጣታለሁ። ከታች እንደምትታያችሁ አጭር ናት። ስለዚህ እዚህ ጋር አወጣታለሁ። እንደዛሁም መቅረብ ካስፈለገው ትቆርጡታላችሁ። እኩል ከሆነ ደግሞ ዝም ትሉታላችሁ ማለት ነው። ይኸው በዚች መልክ ይቺን ሰራን። አሁንም ወዴት እንመጣለን? እዚህ ዳር እንመጣለን ማለት ነው። ምንም የምንጨምረው ወይም ደግሞ የምንቀንሰው ነገር የለም። ያው ስራው ራሱ ነው ማለት ነው። ስለዚህ አሁን እዚህ ጋር እያመጣን ምን እናደርጋለን? እንደ ቅድም እንትን እናደርጋለን ማለት ነው። ክራችን ከዚህ ጋር አስገብተን እንደዛው ልክ እንደ ቅድም ነው የምንሰራው። ምንም የምንጨምረው ወይም ደግሞ የምንቀንሰው ነገር የለም። ትንሽ ክሩ ከታች ሁለት ሲሆን ማውጣት እንትን ሊላችሁ ይችላል። ግን ደግሞ በሰብር እንትን ቢላችሁ የተወሰነ ብትወስዱ ጥሩ ነው። ምክንያቱም ሹልክ እንዳይል ይረዳችኋል። እንደዛ እያደረጋችሁ በዚህ መልክ የተወሰነ ከሄዳችሁ በኋላ ደግሞ እንደዛው ትወጣለች። በራሷ ጊዜ ስትወጣ ይሄንን መቁረጥ ነው። ከፈለጋችሁ ከሰራችሁ ከጨረሳችሁ በኋላ ከፈለጋችሁ ደግሞ እንደዛው በጊዜው ትቆርጡታላችሁ። ከዛ ደግሞ ቀጥላችሁ አሁን አንድ ስለሆነች አታስቸግርም። ቶሎ ነው የምትወጣው ማለት ነው። እንደዛው ያኔ ተወሰና ስንሄድ ምናልባት ያኔ የመሾለክ እድሉ ይቀንሳል። ምክንያቱም ይሄ ማምዘዝ ስለሆነ ምንም ይዘው ነገር የለም። አንድ ነገር አንድ ነገር እንትን ቢያደርጋት ቶሎ ነው እንትን የሚሆነው። ያኔ እስከ መጨረሻ ነው የሚሄደው። ምክንያቱም በአንድ ክር እየሰራ ነው ስለሆነ ማለት ነው። አሁን ተመልሰን እዚህ ጋር እንመጣለን። እንደዛው በጣም ቀላል ነው። ብቻ ሳብ ማድረግ ነው። ምናልባት ደግሞ እናንተ ስትጀምሩት ከበድ ካላችሁ አይከብድም ማለት ቀላል ስራ ነው። ያኔ አይናችሁን ጨፍናችሁ የምትሰሩት በጣም ቀላል ስራ ነው ማለት ነው። እንደዛ መርፌውን ከታች አስገብታችሁ በመርፌው እንትን ላይ ክሩን አስይዛችሁ በስ ማምሳስ ነው። ሌላ ነገር የለውም። አሁንም ይቺን ወዴት እናደርሳታለን? እዚች ጋር አለች አይደል? ትታያለች ብዬ አስባለሁ። እቺ የመጨረሻው ላይ ማለት ነው። ከሷ እንደዛ እንመጣለን። ከዛ ይሄንን እናያለን ማለት ነው። እሺ አሁንም እዚህ ጋር እንዳልኳችሁ እዚህ ጋር ደረስኩኝ። ስትደርሱ ያው እንደተለመደው ክራችሁን ከቆረጣችሁ በኋላ እዚህ ጋር እየደጋገማችሁ ነው እንትን የምትሉት። ምክንያቱም እንዳይሾለክ ነው ይሄ እንደዛው ያኔ የምትደጋግሙት ማለት ነው። እንዳይሾለክባችሁ እንደዛ ትደጋገሙታላችሁ። ከዛ አይሾለክም። ከዛ የሚቀጥለው ቦታ ሄደን ይሄንን ራሱ ነው የምንሰራው። ምንም ያኔ እንትን የምናደርገው ነገር የለም። ራሱን ነው የምንሰራው ማለት ነው። ስለዚህ በጣም አይታይም እንዴ? ይታያል ብዬ አስባለሁ። ስልክ ችግር ስላለው ይሄ ቪዲዮ አያጠራም። ለምን እንደሆነ አላቅም። እንደዛው ታደርጉታላችሁ ማለት ነው። ይህንንም ጋር እየመጣችሁ በእያንዳንዱ ያው ከጎን ጭማሪ እንትን ያደርጋል ያስመዝዛችኋል ማለት ነው። እንደዛ ተወሰና ዙር እንትን ትላላችሁ። በአንድ ተዋዙር ተወሰና ትሄዳላችሁ ማለት ነው። ልክ እንደዛው እንትን ታደርጉታላችሁ። እሺ ታይ በተወሰና ከሄዳችሁ በኋላ እንደዛው ክሩ እንትን ሲሆንላችሁ ትመዙ እንትን ካደረጋችሁ በኋላ እንደዛ አያችሁ አይደል? እንደዛው ማለት ነው። አሁን እቺንና እቺን ደራላሽ ሰርተናል አይደል? አሁንም ድጋሚ እንትን እንመጣለን።
እዚህ ዳር እንመጣለን ማለት ነው። ያኔ ሁለታቸው እዛ ላይ ያሉት ሁለት ይታያችኋል አይደል? እነሱን ሰራ። አሁንም በዚች በኩል ጠይብ ያኔ እቺ ከታችኛው ያለችው ትታያለች። በዚች በኩል ነው። እናንተ ምንም አይነት እንደዛው ሌላ አይነት ክር ሳታስገቡ በሁለት ክር ብቻ መስራት ትችላላችሁ። ባለፈው አሳየኋችሁ ይመስለኛል። በሁለት አይነት ክር ብቻ ያሰራሁት በነጭና እንዲሁም ደግሞ በዚህ አይነት ክር ሰራሁት። እንደዛው በሁለት ብቻ ማድረግ ትችላላችሁ። ምክንያቱም እኔ አሁን ይሄንን ማስገባው ቀይ ይሄንን ቦታ ቀይ ስለሚሞላው ነው። እኔ ቀዩ በዚህ ዳር እስከዛ ዳር ሲሆን ትንሽ እንትን ይላል። ያኔ ይሄ ደግሞ ትንሽ ቀዩን ደበቅ አድርገዋል ብዬ ነው። እናንተ እንዳልኳችሁ እኔ ያመጣሁት ክር ስላለቀብኝ ነው በዚህ እየሰራሁት ያለው ማለት ነው። አሁንም እዚህ ጋር መጥተን ልክ ያኔ እነሱን እንደሰራ ነው ሁላ እዚህም ጋር መጥተን ያኔ ሌላ ምንም የምንጨምረው የምንቀንሰው ነገር የለም። ምናልባት እንደዛው በሁለት አይነት እንትን ካላችሁ ነው እናንተ አይ ይሄንን ቦታ የቀረውን ቦታ ክፍት ያለውን ቦታ በአንድ አይነት ክር ብቻ ይሞላዋል ብትሉ መሙላት ትችላላችሁ። እኔ ደግሞ እንዳልኳችሁ ያመጣሁት ክር ስላለቀብኝ ስለዚህ ቀይ ደግሞ በዚህ ዳር እስከዛ ዳር ደግሞ ሲበዛ እንትን አይልም። ለዛ ነው ክር ስላለቀብኝ ብዙ አሁን ያቺ አንድ ተዋወጥ ወጥታለች። ብዙ ያኒ የሚያማምሩ ክሮች አሉ ማች የሚሆኑ ማለት ነው። አሁን ይሄ ብዙ ማች አይሆንም፣ ግን ደግሞ ክር ስለሌለኝ ዝም ብዬ በዚህ ጀመርኩኝ ማለት ነው። አሁን ምንድነው የምናደርገው? ያወጣቸው እንትን ብለናል። አሁን በእያንዳንዱ እንደዛው መሳብ ነው። ምንም የምንጨምርበት ነገር የለም። ማሻአላ የምር ዲዛይኑ በጣም ደስ የሚል ነው። አሁንም እቺንም እንጨርሳታለን ማለት ነው። አሁን አንድ ተዋ መስመር የትኩን ከዛ በምትቀጥለው ይመጣለሁ። ፍሬማ ዝጋላች ከቦ የመጨረሻው ስለሆነ ቀጠን እያለ ነው። እንድትዋሃባ ማለት ነው። መጨረሻ ደርሳለች ልታልቅብኝ። እሺ በዚህ መልክ ቪዲዮ እንዳይረዝምብኝ የምር በጣም ቀላል ነው። እንዴ ለጀማሪ ራሱ አንዴ ሁለቴ ካያችሁት ካላስ የምትሰሩት ስራ ነው ማለት ነው። አንዳንዴ የመጀመሪያ ጊዜ ስንጀምር ክሩን ራሱ ማለት ይሄ መርፌውን ራሱ እንዴት እንደሚያዝ ያኔ ትንሽ ድንግርግር ስለሚለን ማለት ነው። የመጀመሪያ ሲሆን ያው ሌላው ታውትና መርፌውን ራሱ እንዴት እንደሚያዝ ያስቸግረናል። እኔም በጊዜው እንደዛ ነበርኩኝ። መርፌው ራሱ ማያዝ እያስቸገረኝ ነበር። እንዴት ሊይዘው እንዴት ነው የሚያዘው እያልኩኝ። ስለዚህ ምናልባት ያኔ ትንሽ እንትን ካላችሁ ለተወሰነች እንትን ነው ሰብር እያደረጋችሁ ደግሞ አይ ማልችል ነገር የለም ሁሉንም ነገር እችላለሁ እኔስ ቢሆን ሰው አይደለሁም እንዴ የሚለው ነገር ደግሞ ኢሊክ ነገር ካለባችሁ ተሰሩታላችሁ በአንዴ በማየት ማለት ነው። በጣም ቀላል ስለሆነ ያው በቀዳዳው መሳብ ነው። ሌላ ምንም የተጨምሩበት ነገር የለም። ይቺንም ጨርሰን እናያለን። ከዛ ወደ አራተኛው ቦታ እንሄዳለን ማለት ነው። ጠይብ በዚህ መልክ ማለት ነው። በዚህ መልክ የት ድረስ የዚች ጋር ይታያችኋል አይደል? የዚች ጋር ድረስ ነው የምንመጣው ማለት ነው። አሁንም እንደሚታዩት እዚህም ጋር ያው ምን ቆምበት ቦታ ደርሰናል። ምንድነው የምናደርገው? እንዳልኳችሁ እዚች ጋር ከወጣንበት ቀዳዳ ከራሱ ማለት ነው እንወጣለን። ድጋሜ ሁለት ስለሚያስወጣን ማለት ነው። ምክንያቱም እንደነገርኳችሁ እንደዛ ስታደርጉ የምሾለክ እንትኑ ይቀንሳል ማለት ነው። ስለዚህ እየደጋገማችሁ በቦታው በአንድ ተዋ እንትን ቢላችሁ አሁንም አልፋችሁ በአንድ ተዋ ጨለማ ቦታ ገባ እንዴ እንደዛ ትንሽ እንትን ሊላችሁ ይችላል። የሙህኒያም
እንደምንም እያላችሁ የተወሰናት ይወስዱታላችሁ ማለት ነው። እንደዛ በዚህ መልክ እንትን እናደርገዋለን። አሁን ምንድነው የምታደርጉት? እዚህ ጋር ይቺን አጭሯን ማለት ነው እዚህ ጋር ትቆርጡታላችሁ። አያችሁ አይደል? በዚህ መልክ ደግሞ አሁን ሶስቱን ሰራን። አንድ ተዋና መቀራችን እዚህ ጋር ያለችው ማለት ነው። ይሄ ሌላ ወስራ ነው። አያችሁ አይደል? እንዴት እንደሚያምር አሁን ይቺን ተቀራችን ይቺን እንሰራታለን ማለት ነው። እሺ አሁንም ይቺን ልክ እዛኛው እንደሰራ ነው እቺ ጋር መጥተን እንደዛው እንመዛለን። ትልቅ እንትን ሲሆንባችሁ ከፍ ሲልባችሁ ትንሽ ወደ ላይ መዛዝ ወደ ታች እንትን ሲሆንባቸው ደግሞ ወደ ላይ እያደረጋቸው ማለት ነው። በጣም ቀላል ነው። ትንሽ ከሩ ለተወሰነ ዙር እንዳልኳቸው ሁለት ስለሚሆን እንትን ሊያደርጋቸው ይችላል። እዚህ ጋር አለቀች። አጭር ናት ይታያችኋል ብዬ አስባለሁ። እዚህ ጋር ወጥታለች። አሁን አንድ ሲሆን ደግሞ በጣም ቀላል ነው የሚሆነው። ያኔ ሳብ ሳብ ማድረግ ነው። በዚህ መልክ ደግሞ የት ድረስ እንሄዳለን? እዛው ያኔ የምንሰራው ያክል ማለት ነው። ትልቅ ሲሆንባቸው ከታች መምሰስ። አሁን በዚህ መልክ ልክ እንደ ያንን እየሰራ ነው ያክል እዚች ጋር መጥተን የት ድረስ ነው የምንሰራው? እዚች ጋር ትታያችኋለች ብዬ አስባለሁ። እዚች ጋር እንደርሳለን። እዚች ጋር መጨረሻው መቆሚያ ማለት ነው። እዚች ጋር የቆምነባት መጨረሻው እንደርሳለን። ከዛ አብረን እናያለን። እሺ እንደምታዩት እዚህም ጋር ጨረስን ማለት ነው። ያው ከታች ክርን ቆርጬዋለሁ። የተወሰነ ቀርቶኛል እንደምታዩት ማለት ነው። ይሄንን ደግሞ እንዴት ነው የምናደርገው? ከዚች ቀዳዳ እንወስደዋለን ማለት ነው። ይታያችኋል ብዬ አስባለሁኝ። ያው 4 ዙር ጨርሰናል ማለት ነው። በሁሉም ዳር ይሄንን ሰራን። አሁን ምንድነው የምናደርገው? ይሄንን ከወጣነበት አሁንም ድጋሚ እንሄዳለን ለተወሰነ እንትን ማለት ነው። ይቅርታ ስልኬ ችግር አለው። ቪዲዮ እንትን አይልም ማለት ነው። አያጠራም። ያው እንደዛ አድርገን እንትን እናደርገዋለን እናወጣዋለን ማለት ነው። ይሄው እዚህ ጋር ተሾለከች። እዚህ ጋር ተሾለከችውን እንደዛ እንቆርጣታለን። ከዛ አሁን ምንድነው የምናደርገው? በዚህ መልክ ሰራን ማለት ነው። አያችሁ ይሄንንም ዳር ያኔ እንደዛው ብታደርጉት ተፈለጋችሁት ብታደርጉት እንትን አይላም። አሁን ይሄንን ቦታስ ደግሞ ምንድነው የምንሞላው? አሁን በትክክል እንትን በሉ ማለት ነው። ምክንያቱም ይሄንን ቦታ ያው አንድ አይነት ክር ነው የምንሞላውም ቀይ ነው። እዚች ጋር ስንቆጥረው በዚችና በዚች መካከል ሁለታቸው መካከል 8 ቀርቶን ነበር። ምክንያቱም በዚች በኩል 4 በዚች በኩል 4 አንድ ላይ ሲሆን 8 በዚች በኩል ይቺ አሁን ያቀራችን ትንሽ ረጅም ቦታ ነው። ሸፖ ሲጀመር አንድ ቦታ ትንሽ ረጅም ነው፣ አንድ ቦታ ደግሞ ትንሽ አነስ ይላል ማለት ነው። ስለዚህ አሁን የቀራን ትንሽ በዛ የሚለው ያኔ ትንሽ ረጅም ቦታ ነው። እንትኑ ቁጥሩ አሁን በዚች እስከዛ ቁጥሩ ይሄ ይበልጣል። የዚህ ቦታ ቁጥር ይበልጣል።
የዚህ ቦታ ደግሞ ትንሽ አነስ ይላል። ረጅምነቱ ደግሞ ይሄ ረጅም ነው እንደዛው ሲሆን ማለት ነው። በዚህ በኩል ትንሽ እንትን ነው፣ በዚህ በኩል ደግሞ ትንሽ እንትን ነው። ስለዚህ ምንድነው የምናደርገው? ይቺ መሀከል ቆይችን ላሳያችሁ ማለት ነው። አያችሁ አይደል? ይቺን እንደሰራ ነው። ይቺን ማለት አሁን ይቺን ልንሰራባት ምን እናደርጋለን? በዚች በኩል ይሄ 8 ነው እንዳልኳችሁ። በዚችና በዚች በኩል ስንት እናስቀራለን? 5 ወይም 6 ታቀራላችሁ። ከዛ ሌላውን ያው እንደዚሁ ነው የምትሞሉት። ምንም አይነት ነገር የለውም። አያችሁ አይደል? እንደዛው ማለት ነው። ይታያል ብዬ አስባለሁ። ልክ በዚች መልክ ነው የምንሰራው። ሌላ የምንጨምረው የምንቀንሰው ነገር የለም። አሁን ይህንን እናንተ ከፈለጋችሁት ቦታ መጀመር ትችላላችሁ። ከዚህም ከዚህም ያኔ ያው ክሮ አንድ አይነት ስለሆነ አሁን እኔ የማደርገው ቀይ ነው። ያኔ ቀይ ክር እንደዛው ታደርጉታላችሁ። ልክ ማምዘዞ እንዳለ ነው። ምንም እንትን የምታደርጉት ነገር የለም። ምክንያቱም ከዚችና ከዚች እንትን አድርጋችሁ ነው የምትመዙት ማለት ነው። አሁን እኔ ቀይን ጀመርኩኝ። ይሄ እስከዛ እንዳልኳችሁ እዛው መሀከል 6 እስከምታቀሩ ድረስ ያው ይሄንን ብቻ በቀዳዳው ብቻ እናንተ መምዘዝ ብቻ ነው። አንዲቷ ወጣች። ከዛ ትንሽ ክሩን እንደዛ አደርጋታለሁ። ይቺን በኋላ ይቆርጣታለሁ። ሌላው ያው መስራት ነው፣ በስ መምዘዝ ነው። ምንም የምትጨምሩት የምትቀንሱት ነገር ስለሌለ በዚህ መልክ እናንተ ትሞላላችሁ ማለት ነው። እኔም ደግሞ በዚች መልክ ይሞላለሁኝ። ከዛ ደግሞ በቀጣይ ክፍል ደግሞ አብረን የምናየው ይሆናል ማለት ነው። ይሄ በጣም ቀላል ስለሆነ ምክንያቱም ያኔ ቪዲዮ ማርዘም እንጂ እንትን አይላችሁም። ስለዚህ ግን የእያንዳንዱን እስከ መጨረሻው ድረስ ብታዩት የምር ደስ ይለኛል። ምክንያቱም ምናልባት እንደማይገባው ያኔ አንዴ ሁለቴ አይቶ እንትን የማይል ሰው ከኔ እኮል አብሮ ይሰራል። ያኔ እኔ እየሰራው እያለው ማለት ነው። እንደዛ ቢሆን ደስ ይለኝ ነበር። ነገር ግን ደግሞ ቪዲዮ በጣም ይረዝማል። ስለዚህ በዚህ መልክ እናንተ ይሄንን ክፍቶ ቦታ ምንም አይነት ያኔ እንትን አታደርጉትም። ብቻ እንደዛው ማምዘዝ ነው። በጣም ቀላል ነው። አይናችሁን እየጨፈናችሁ ቢሆን ትሰሩታላችሁ። የምር ለጀማሪ ራሱ በጣም ቀላል የሆነ ስራ ነው ማለት ነው። ዲዛይኑ ደግሞ እንዳልኳቸው በጣም ውብና ማራኪ የሆነ የምር አሁን እንዲሁስ ካሜራው ሲሆን ትንሽ እንትን ነው ያኔ ደምዘዝ ብለዋል። እንደዛው አጠገቡን ሆናችሁ ብታዩት የምር በጣም ነው ደስ የሚለው ያኔ ዲዛይኑ ማለት ነው። ለዛው ነው ያኔ ስትሰሩት በእርግጥ የማያስደክም ነገር የለም። ሁሉም ነገር ያስደክማል። ሁሉም ነገር ደግሞ ድካም የሌለው ነገር ሲጀመር አይጣፍጥም። እኛ ድካም ብለን የምናገኛት ነገር ነው የምትጣፍጠው አይደል? ስለዚህ አያቸው አይደል? ልክ በዚህ መልክ አሁን ይመጣለሁ እዚች ጋር ያኔ የደከማችሁበት የሚያስረሳችሁ ከሰራችሁ በኋላ ብዙ ጊዜ ብያችኋለሁ። አሁን ከሰራችሁ በኋላ ማንንም ነገር ያኔ ስትሰሩ ቢያስደክማችሁ ከሰራችሁ በኋላ ደግሞ ድካማችሁን ያስረሳችኋል። ምክንያቱም ዞር ብላችሁ የሰራችሁት ነገር ሲታዩ ያኔ ሲያምራችሁ ራሳችሁ ሰርታችሁ ደግሞ በራሳችሁ እጅ ያኔ እንደዛ እንትን ብላችሁ ሰርታችሁ ግን ደግሞ በኋላ መለስ ብላችሁ ሲታዩት የምር እኔ ነኝ እንደሰራሁት ብላችሁ ያኔ ድካማችሁን ሁላ የሚያስረሳ ስራ ነው ማለት ነው። ስለዚህ ሁላችሁም ሞክሩት፣ በጣም ትወዱታላችሁ። ይሄ ደግሞ ለምንድን ነው የማይወጣው? ትወዱታላችሁ፣ ሞክሩት ማለት ነው። እሺ እዚህ ጋር አልወጣም ብላኝ ነበር አወጣሁኝ። ድካማችሁ እንዳልኳችሁ ድካማችሁ የሚያስረሳችሁ ስራ ነው። ያኔ በጣም ትወዱታላችሁ። ሞክሩት፣ ስሩት። አንድ ሰው እንኳን እንትን ቢል የምር ጥሩ ነው ማለት ነው። ምክንያቱም የራስ የመሰለ ነገር የለም ያኔ የሚያስደስት ማለት ነው። እኛም በእርግጥ እዚህ እያለን ማግዛት እንችል ይሆናል ሁሉንም ነገር ማለት ነው።
ግን ደግሞ እጃችን የሚመስል ነገር የለም። አሁን ምንም የምንጨምረው እንዳልኳችሁ የምንቀንሰው ምን የምናደርገው ነገር የለም። ብቻ ይሄንን መሀከል ክፍተቱን እንደዛው እየመዘዝን መሙላት ብቻ ነው። ሌላ ነገር የሚጠበቅብን ነገር የለም። አይታችሁ አይደል? ስለዚህ አሁንም ከፈለጋችሁ በዚህም ማመለስ፣ ከፈለጋችሁ ወደዛው መምጣት፣ ከፈለጋችሁ ቦታ እንደፈለጋችሁ አድርጋችሁ ብትሰሩ ያው ነው ስራው። ምንም የሚለወጥና እንዲሁም ደግሞ የሚቀነስ ነገር የለውም ማለት ነው። እንደዛው ሳብ እያደረጋችሁ ትሰሩታላችሁ ማለት ነው። እንደዛው እንደዛ ከፍ ሲልባቸው ከታች እንትኑን መምዘዝ ነው ቀረው። ጠይብ አሁን እናንተም ልክ በዚህ መልክ ይህንን ክፍተቱን ክፍት ያለውን ቦታ ትሞላላችሁ ማለት ነው። እኔም እንደዛው ልክ በዚህ መልክ ይሄንን ቦታ ይሄንን ይሞላዋለሁኝ ማለት ነው። በጣም ቀላል ስለሆነ እንደዛ አድርጋችሁ ይሄንን ክፍተቱን ሙሉት። እኔም እንደዛው ያው የምንቀይረው ወይም ደግሞ ሌላ አይነት ዲዛይን ስለሌለው ይሄንን ብቻ ስለሆነ እናንተም ይሄንን በዚህ መልክ ስሩት። እኔም እንደዛው እሰራዋለሁኝ ማለት ነው። ኢንሻአላህ የእያንዳንዱን ባሳያችሁ ደስ ይለኝ ነበር። ነገር ግን ደግሞ ቪዲዮ ስለሚረዝም ማለት ነው ያው ይሄንን ልክ በዚች መልክ አድርጉ ማለት ነው። አያችሁ አይደል? ያው ይሄንን ብቻ ክፍተቱን መሙላት ነው። አሁን የቀረን ይሄ ክፍተትና እቺ ዳር አለች ናት አይደል? ስለዚህ እናንተም ያው ክፍተቱን በዚህ መልክ ይሄንን እስከዛ ድረስ ትሞላላችሁ። በዛም በኋላ ያዛነ አብረን የምናየው ይሆናል። ሰላማችሁ ብዛት ያርቆዩልኝ። አመሰግናለሁ። ባይ ባይ። በሌላ አዲስ ከምንገናኝ ድረስ ማለት ነው።